ቤተክርስቲያን በአሕዛብና በአይሁድ መካከል የሚል ከዚህ በፊት አጠር ያለ ቪዲዮ ለቅቄ ነበረ። እሱንም ብዙ እህቶችና ወንድሞች እንደተጠቀማችሁበት አምናለሁኝ፣ ተስፋም አድርጋለሁኝ። ከዛው የቀጠለ ዛሬ ደግሞ እስካሁን በመጠኑ የተመለከትነውን ማለት ነው በክፍል 2 በዚህ አጠር አድርጌ ይዤላችሁ ቀርባለሁ። እንግዲህ ቤተክርስቲያን የደረሰባትን ቀድሞ የደረሰባትን መከራና ስቃይ በጉዟ ያሳለፈችውን መከራ በመረዳት ዛሬ ላይ ያለውንና እየደረሰባት ያለውን ጉዳይ ለመረዳት እኛም በሃይማኖታችን ለመጽናት አባቶቻችን የከፈሉትን ዋጋና መስዋዕትነት በመረዳት እኛም የነሱ አሰር ተከታዮች እንድንሆን ስለሚያስችል ነው የቤተክርስቲያንን ታሪክ ይዘን እየቀረብ ነው። ቤተክርስቲያን ይህንን ከጨረስን በኋላ ደግሞ የቤተክርስቲያን የውስጥ ጠላቶች በሚል የምናቀርበው ነገር ስለሚኖር እንግዲህ ላይክ፣ ሼር፣ ሰብስክራይብ እና እንዲሁም ይሄ ነገር ቢለቀቅልን የምትሉትን ነገር በኮመንት ብታሳውቁኝ እጅግ አድርጌ ደስ ይለኛል። ኦርቶዶክሳውያን ቀጥታ ወደ ትርጓሜው እንሄዳለን። ወደ ቤተክርስቲያኑ ታሪክ እስካሁን በመጠኑ የተገለጠው በቤተክርስቲያንና በቤተ አይሁድ መካከል የነበረውን የአሕዛብ አለመግባባት ነበረ። አሁን ደግሞ ከአሕዛብ አስተሳሰብ ጋር ያደረገችው ተጋድሎ ለመረዳት ያህል በመጠኑ ሲታይ ይህንን ይመስላል። እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ሁሩ ወመሃሩ ኩሎ አሕዛበ ሄዳችሁ አሕዛብን ሁሉ አስተምሩ ባለው ትእዛዝ መሰረት ቤተክርስቲያን በአንድ ቦታ ላይ ብቻ ሕዝብን ያስተማረች አይደለም፣ የተወሰነችም አይደለም። የተወሰነች ስላይደለ ስለሆነች በምድረ ይሁዳ ብቻ ሳይሆን ወደ ምድረ አሕዛብም ጉዞዋን አቀናች። ለአረማዊው ጆሮ እንግዳ የነበረ በአንድ አምላክ ማመንና የመዳንንም መልእክት ማወጅ ጀመሩ። አሕዛብም የወንጌልን መልእክት ተቀብለው ክርስቲያኖች ሆኑ። በኢየሩሳሌም ከነበሩት የክርስቲያኖች ምዕመናን ቁጥር በአሕዛብ ሀገር ያለው እየበዛ ሄደ። በክርስቲያኖች መካከል የነበረው የእርስ በርስ ፍቅር በዙሪያቸው የሚኖሩ ያላመኑ አሕዛብን አስቀናቸውና እያንዳንዳቸው ወደ ክርስትናው አመጣቸው። እነዚህም ክርስቲያኖች እርስ በርሳቸው ሲፋቀሩ ይውሉ ነበር። በመፋቀራቸውም የክርስቶስ ደቀ መዛሙርት መሆናቸውን አስመሰከሩ። አስቀድመው ይህንን አስተምሯቸው ነበርና የኔ ደቀ መዛሙርት መሆናችሁ እንዲታወቅ እርስ በርሳችሁ ተፋቀሩ። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ የጌታችን የአዲስ ኪዳን የመጀመሪያው ትእዛዝ ነው። በኢየሩሳሌም ይኖሩ የነበሩ የመጀመሪያዎቹ ክርስቲያኖች በመካከላቸው ችግረኛ እንዳይኖር ንብረታቸውን እያወጡ ለሐዋርያት ማህበር ይሰጡ እንደነበር በቤተ አሕዛብ የሚኖሩ ክርስቲያኖችም ገንዘባቸውን እያወጡ በኢየሩሳሌም ለሚኖሩ አንዳንድ ድሆች ክርስቲያኖች መረጃ ይሰጡ ነበረ። ኦርቶዶክሳውያን ክርስቲያኖች አስቡ። የመጀመሪያዋ የቤተ ክርስቲያን ገንዘብ ተሰብስቦ ለነዳያን ክርስቲያን የሚባለው ችግረኛ እንዳይኖር ይህንን ያደርጉ ነበር። ይህ አይነት የክርስቲያኖች እርዳታ ለክርስቲያኖች ብቻ ሳይሆን ለአይሁዳዊም ሆነ ለአረማዊ እርዳታ የሚያስፈልገው ከሆነ ልዩነት አይደረግበትም ነበር። በክርስትና ሃይማኖት ትምህርትና በመምህራኑ አማናዊ ምሳሌነት በመላው የሮም ግዛት የክርስትና ሃይማኖት ተስፋፋ። የአማራና የገባር ስርዓት የባሪያና የገባር ስርዓት ተቀነሰ። ለባሮች የነጻነት ወንጌል ተሰበከላቸው። ጌቶችም ቢያምኑ የክርስቶስ ባሮች ለመሆን እንደሚበቁ ተነገራቸው። የአሕዛብን ትዕቢትና ኩራት የክርስትና ኃይል አፈራረሰው፣ ደረመሰው። የአሕዛብን የአመንዝራነት ኃይል የክርስቲያኖች ቅድስና አሸነፈው። ዛሬም እኛ የያዝነው ሃይማኖት የአሕዛብን የአላውያንን የትዕቢትና የኩራት የኃይል ተራራ ሃይማኖታችን ያፈልሰዋል፣ ይደረምሰውማል። የአሕዛብን አመንዝራነትም የክርስትናችን ቅድስና እኛ ቅዱሳን ከሆንን ያፈራርሰዋል። ነሆሽታን እንዳለ በአሕዛብ ልማድ በወንዶች መካከል ሴቶች የክብር ቦታ አልነበራቸውም። በክርስትና ሴቶች ከወንድ እኩል ሆነው
ብእሲ ወብእሲት አሐዱ አካል እሙንቱ ብሎ ቅዱስ ጳውሎስ እንዳስተማረ ሰው ሁሉ እኩል በመሆኑ በአጠቃላይ የክርስትና ሃይማኖት በብሔረ አሕዛብ ተንሰራፍቶ የነበረውን የጣዖትን ኃይል መደምሰስ ብቻ ሳይሆን በዚህ ምክንያት ተዛብቶ የነበረውን ሥርዓተ ማኅበር እንደገና መሠረተው። የግላዊ ቤተሰብና የማኅበራዊ ኑሮ ለሰው ልጅ የተፈጥሮ ነፃነት እንደሚገባ ሆኖ ተመሠረተ። ይሁን እንጂ የቤተ ክርስቲያን ሕይወት ሁልጊዜ በመስቀል ላይ ስለሆነ ጉዞዋን ለማሰናከል ፈተናና መከራ ይከታተላል። በየሄደችበትም አዲስ ቦታ አንጥፎ ጎዝጉዞ ማለትም በቀና መንፈስ ሆኖ እንኳን ደህና መጣሽልን ብሎ የሚቀበላት አልነበረም። የቤተ ክርስቲያን ተጋድሎ ስለሆነ ከብዙ ተጋድሎ በኋላ ግን ቤተ ክርስቲያን ብዙውን ስትማርክ ኖራለች። ዛሬም ትማርካለች። ቤተ ክርስቲያንን ከውጭ የሚመጣው ሳይሆን ከውስጥ ያለው ጠላቷ ስለሆነ የሚያሸንፋት እንዴት እንደምታሸንፍ በሚቀጥለው ቪዲዮ እናያለን። ወደ ተነሳንበት እንመለስና የምዕመናን ብዛት በብሔረ አሕዛብ እያደገ በሄደ ቁጥር ጠላቶቿ ደግሞ እንዳሸንፈልተው ተነሱ። ቤተ አሕዛብ የተነሳባት ጠላቶቿ በቤተ አይሁድ ከተነሱባት የከፋ ስለነበረ የተቀበለችውን መከራ የዚያኑ ያክል ነበር። አይሁድ ምንም እንኳን ቤተ ክርስቲያንን ቢቃወሙ የብሉይ ኪዳን ሰዎች ስለነበሩ ተቃውሟቸው በመጽሐፍና በአፍና በመጽሐፍ ነበር። በአፍና በመጽሐፍ ብሎ ለማሳፈርና ድል ለማድረግ ቀላል ነበር። አሕዛብ ግን አንድ የተወሰነ ሃይማኖት ወይም የሃይማኖት መመሪያ መጽሐፍ ስላልነበራቸው በክርክር ጊዜ ሜዳዊ አስተሳሰባቸውን ሰብሮ ለመግባት አስቸጋሪ ነበር። የሚነግራቸውን ክርስቲያናዊ መልእክት እንደ ልብ ወለድ እንቆቅልሽ ቆጥሩት ነበር። ጣዖታቱን የሚያገለግሉ ካህናተ ጣዖታቱን በጣዖታቱ ስም ከሕዝብ ከአሕዛብ የሚያገኙት ገቢ ስለቀረባቸው ክርስትናን ለማጥፋት ታጥቀው ተነስተው ነበረ። ወፍ በበረረ ዘንግ በተወረወረ እንዲሉ ክርስቲያኖች የእግዚአብሔር ጠላት በማስመሰል የእሳት ቃጠሎ፣ የአየር መለወጥ፣ አባር ቸነፈር በአገራቸው ላይ በመጣባቸው ቁጥር ክርስቲያኖች አማልክትን ስላስቀየሙ ነው ብለው ያስነሱባቸው ነበር። ሙከራው ባይሳካላቸውም በዚህ ምክንያት የመጀመሪያውን ስቃይና ስደት በቤተ ክርስቲያን ላይ ያወጀውና ብዙ የወንጌል መልእክተኞችን ሐዋርያን አበውን የፈጀው ኔሮን ቄሳር ነበር። ለነገሩ መነሻ ያደረገው የሮምን ከተማ መቃጠል ነበር። እርግጥ በዘመነ መንግስቱ አጋማሽ ላይ የሮም ከተማ በእሳት ጋይታለች። ያቃጠለው ማን እንደሆነ አልታወቀም። ነገር ግን ክርስቲያኖች አሳጥቶ ለማጥፋት ኔሮን ራሱ ያደረገውም የሚሉም አሉ። ያውም ሆነ ይህ ከተማዋ ከመቃጠል አልዳነችም። ሕዝቡም በክርስቲያኖች ላይ የጥላቻ ሰልፍ እንዲያደርጉ ቅስቀሳ አደረገ። ዛሬም ይሄው ነው። በእኛም ሀገር ኦርቶዶክስ እንዲህ ናት፣ ኦርቶዶክስ እንደዚህ ናት፣ ቤተክርስቲያኒቱ እንደዚህ ናት። በላይ ለሚዲያው የሚነገረውና በውስጥ የሚሰራው እጅግ በጣም ይለያያል። ክርስቲያኖች እንዳትሸወዱ። ምንጊዜም ሕዝብ እንደነገሩት ነውና ለሮም መቃጠል ዋና ምክንያት በከተማይቱ ውስጥ ለአማልክቶቻችን የማይታዘዙ ክርስቲያኖች በመኖራቸው ነው። ይህ አደጋ የአማልክት ጠብ እንጂ የሰው አይደለም የሚለውን አስተሳሰባቸውን ይዘው ይጮኹ ጀመር። እንዲያውም ራሳቸው ክርስቲያኖች ሆን ብለው ያደረጉት ተንኮል ነው እያሉ ጥቅም የተነካባቸው ካህናተ ጣዖቱ የሐሰት ወሬ ያስወሩ ጀመር። በዚህ ጊዜ ኔሮን ክርስቲያኖችን ለማጥፋት አመቺ ጊዜ ያጋጠመው፣ በክርስቲያኖች ላይም የነበረውን ጥላቻ በግብር ለመግለጥ አመቺ ሆነለት። ብዙ ክርስቲያኖች ያለ ፍርድ በጭካኔ ተጨፈጨፉ። ይልቁንም ቤተ ክርስቲያን ምንጊዜም የምታስታውሳቸውና የምዘክራቸው ቅዱስ ጴጥሮስና ቅዱስ ጳውሎስ እንዲሁም መሰሎቻቸው በሰማዕትነት የተገደሉበት በኔሮን ቄሳር ዘመን ነው። ይህ አሰቃቂና አስደንጋጭ እልቂት የተፈጸመው በሮም ከተማ ብቻ ስለነበረ በሌላው ክፍል የነበሩ ክርስቲያኖች ይህንን በሰሙ ጊዜ ከወንድሞቻቸው ጋር የሰማዕትነትን ጽዋቸውን ለመቀበል ከያሉበት ተሰበሰቡ።
ለሃይማኖታቸው ያላቸውን ፍቅርም በሰማዕትነታቸው አሳዩ፣ ገለጡ። ከሞትም የተረፉት እነሱን ያገኘናል ሳይሉ ወደዚሁ መጡ። ኦርቶዶክሳውያን አባቶቻችን ያስተማሩን፣ ቅዱሳን ሐዋርያት ያስተማሩን፣ ምእመናንም ያስተማሩን ይህን ስለሆነ ይህን ልናደርግ ይገባናል። ሰማዕትነት ለሃይማኖታችን የሚያስፈልግ ከሆነ ለሃይማኖታችን የሚያስከፍለውን ሁሉ ተቀብለን ወደፊት ልንጓዝ ያስፈልጋል። ማንንም አንጠብቅም። እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ ሰማዕታቱ፣ እነ ቅዱስ ቶማስ ዛሬም በፊታችን ለሃይማኖታቸው የከፈሉት ስዕል በፊታችን አለ። ማንንም አንጠብቅም። አባገሌ ጳጳስ ገሌ አንልም። እነርሱን ያገኘናል ሳዩ በግፍ ያለቁ ወንድሞቻቸውንና እህቶቻቸውን ጽዋ ተሰብስበው በአንድነት ጠጡት። ኔሮን ከሞተ በኋላ በሮም ዙፋን ለአንድ ዓመት 2 ቄሳሮች በተከታታይ ነግሰዋል። በክርስቲያኖች ላይ የሚፈጸመው ግፍ ግን ያው ነው። በ70 ዓመት የነገሰው ቬስፓሲያን ክርስቲያኖችን በመጥላት እንደ ጠላት በማየት ከኔሮን ባይሻልም በክርስቲያኖች ላይ ኔሮን ቄሳር እንደፈጸመው ያለ እልቂት አልፈጸመም። ከማሳደድና ንብረታቸውን ከመዝረፍ የውስጥ ለውስጥ ጥላቻን ከማስፋፋት ግን አልተቆጠበም። ከ66 እስከ 70 ዓመተ ምህረት ፍልስጤም አገራቸውን ነፃ ለማውጣት እስራኤል በሮም የቀኝ ግዛት ላይ ባደረጉት እንቅስቃሴ የተነሳ በፊት ቬስፓሲያኖስ በኋላ ልጁ ቲቶ ዘምቶ በ70 ዓመተ ምህረት የእስራኤልን እንቅስቃሴ ደመሰሰ። ኢየሩሳሌምንና ትልቋንም የአይሁድ ቤተ መቅደስ አቃጠለ። በዚህ ጊዜ በኢየሩሳሌም የነበሩ ክርስቲያኖች ሁሉ ሸሽተው በዮርዳኖስ ማዶ ፔላ በምትባለው ቀበሌ ሰፈሩ። ከዚህ በኋላ የክርስቲያኖች መናኸሪያ ኢየሩሳሌም መሆኗ ቀርቶ ሮም፣ እስክንድሪያ፣ አንጾኪያ ሆኑ። ከመጀመሪያ ማለትም እስከዚህ እስከ 70 ዓመተ ምህረት ያለው ዘመነ ሐዋርያት ይባላል። ከ70 እስከ 160 ያለው ከዘመነ ሐዋርያት በኋላ የመሸጋገሪያ ዘመን ይባላል። በዚህ ጊዜ ሐዋርያነ አባቶች አበው ያስተማሩበት ዘመን ነው። ከነዚህም አበው ብዙዎች ብዙ መጻሕፍትን ጽፈዋል፣ ተርጉመውማል። እነዚህ አበው ከቤተ አይሁድ ብቻ ሳይሆን ከአሕዛብም የተገኙ ናቸው። በሐዋርያት ጊዜ እነርሱን እየረዱ ኖረዋል። አሁንም ከነርሱ የሰሙትን፣ ያዩትን፣ የተማሩትን በሥራ ለማዋል ለሃይማኖታቸው ሲሉ በአላውያን ነገሥታት ሰይፍ ሰማዕትነት ተቀብለዋል። ሐዋርያነ አበው ከሚባሉት ውስጥ በርናባስ፣ ቀሌምንጦስ ዘሮም፣ ፖሊካርፐስ፣ ሄርማ፣ ፓፒያስና አግናጤዎስ ምጥውላ አንበሳ ይገኙባቸዋል። በዚህ በሁለተኛው መቶ ክፍለ ዘመን ሃይማኖታቸውን በጽሑፍ ያብራሩና በምስጢር የተከራከሩ ሌሎች መምህራንም አሉ። ከዚህ በመቀጠል በክፍል 3 ቪዲዮ ይዤላችሁ እቀርባለሁ። ለዛሬ የቆየን ኦርቶዶክሳውያን የቤተ ክርስቲያናችንን ታሪክ የት መጣ ማወቅ ስላለብን ነው። ሁላችሁም ቪዲዮውን እስከ መጨረሻ ድረስ መከታተል ይኖርባችኋል። ይቆየን።